محمد السلام عليكم ورحمة الله وبركاته ودنا የተከበራችሁ ወደ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዝት ተረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱ ነበር የሆናችሁም ላይክ ሼር በማድረግ ተባበሩኝ። እንግዲህ ዛሬ ቀጣይ ክፍል 15ን ይዤ ቀርቤያለሁ። የታሪኳ ባለቤት ፎዚያ መሐመድ የግማሽ ሲሚስተር እረፍት ቤተሰብ ጋር ከሄደው ተማሪ ይልቅ እዛው ግቢ የሚቆዩ ተማሪዎች ብልጫ አላቸው። የአንደኛ ሲሚስተር ትምህርት ጨርሰን ሁለተኛን ለመጀመር ምዝገባ ጨርሰናል፣ ግን ትምህርት በቶሎ አይጀመርም። የአሁን ውጤት እጅግ በጣም አስደስቶኛል። ከ3.85 ሆኖኛል። በውጤቴ ጓደኞችም አለሜም በጣም ተደሰቱ። ለቤተሰቦቼ ግን አልነገርኳቸውም፣ ምክንያቱም አያምኑኝማ። እነሱም የሚያውቁት ኢማን ትምህርት ፈጽሞ የማይሆንለት ግድለሿ ኢማን ነው። አሁን 8.85 አመጣሁ ብዬ ማን ያምነኛል? እዛው ሂጄ በአይናቸው ካላሳየው። አለሜ ተጋብተን አብረን ለመኖር ራሱን አዘጋጅቷል። ቤተሰቦቹ ጋር እንደሚኖር አውቅ ነበር። አሁን የራሱን ቤት ተከራይቶ የኔን መምጣት የሚጠባበቅ ይመስላል። አለሜ ሽማግሌ ወደ እኔ ቤተሰቦች ለመላክ የኔን ትዕዛዝ ይጠባበቃል። ምክንያቱም ሽማግሌዎች ከመምጣታቸው በፊት ቤተሰቦች እንግዳ እንደሚመጣ አውቀው መዘጋጀት አለባቸው። እኔ ግን ለመናገር ፈራሁ። እኔ እንደ ሕፃን የሚቆጥሩኝ ዛሬ አድጌያለሁ ዳሩኝ ለማለት አቅም አጣሁ። ግን ደግሞ መናገር የግዴታ ነው። ፈራ ተባ እያልኩ ለሷሊህ መደወል እንዳለብኝም አሰብኩ። ምንም ነገር ሲፈጠር ቀድሜ ለሱ ነው የምነግረው። እሱም እንደዛው የሚያስበው ነገር ካለ ምንም ሳይደብቀኝ ይነግረኛል። የሆነ ነገር ስናስብ ቀድመን እናቅዳለን። እቅዳችንን የምናሳካው በመጣላትም ሊሆን ይችላል። የምንፈልገው ነገር ስናገር ከኔ ተቃራኒ ይሆናል። በጭራሽ ይሄ አይሆንም፣ ይሄ ነው መሆን ያለበት ብሎ ይሞግታል። ሁለታችንም የኔ እያልን እንጮሃለን። ጩኸታችን የሚረብሸው አባቴ ለሁለታችንም የምንፈልገውን ይሰጠናል። ከዛም የምንፈልገውን ካገኘን ተንኮላችንን እንናገራለን። ውይ የናንተ ተንኮል የናንተ እኮ ሚስጥር ቀበሮ እንኳን ፈልፍላ አታወጣውም። ጉደኞች ናችሁ ትለናለች። ሁለታችንንም በጣም እንዋደዳለን። ሁሌ እንደ ሕፃን እያየኝ እንከባከበኛል፣ ይሳሰልኛል። በእርግጥ በፍቅር መውደቄን ደብቄዋለሁ። ምክንያቴ ግን ወንድሜ ስለሚወደኝ ሁሉም ወንዶች ለሱ ያንሱበታል ነው ሳልነግረው የተውኩት። አሁን ግን ማወቅ ያለበት ሰዓት ደርሷል። አሰላሙ አለይኩም ወንድሜ፣ እንዴት ነህ? ወአለይኩም ሰላም ቆንጅዬና ጣፋጭ ተወዳጅ እህት፣ ደህና ነሽልኝ? ትንሿ አልሐምዱሊላህ ደህና ነኝ። የሆነ ነገር ልነግርህ ነው። ምን? ንገሪኛ። ላገባ ነው። ምን? ማንን? የት? በደነገጠና በተቆራረጠ ድምፅ ጥያቄውን አከታተለ። እኔ ቤት ለመናገር ፈራሁ። በቃ ሁሉንም አንተ ጨርሰው። እንዴ ምኑን ነው የምጨርሰው? ምንም አልገባኝም። ማንን ነው የምታገቢው? ኡስማን ይባላል። የደሴ ልጅ ነው። የኢክራም የባሏ ጓደኛ ሚዜው ነበር። ሀሀ ሚዜው በትላልቅ ሰርጎች ትንንሽ ሰርጎች ይፈጠራሉ ሲባል ሰምቼ ነበር። ሚዜውን አንቺም ወሰድሽ? እባክህ ወሬውን አቁምና ወደ ተግባር ግባ። እሺ ታዛዥ ነኝ። ለአንቺ የማልሆነው የለም ታውቂያለሽ። አሁን አማች አገኘሁ። በቃ እሺ አገኘሁ እና ዝርዝር ዘገባ ታቀርብልኛለህ? እሺ ትንሿ አትርሺ ደግሞ በጣም እንደምወድሽ። በቃ ቻው። እኔ ውድድ ነው እኮ ማረግህ የኔ ውድ። ቻው። ስልኩን ዘጋሁ። አስከትሎ አለሜ ደወለ። ለሷሊህ እንደነገርኩትና እንደሚያገኘው ነገርኩት። ልክ ሷሊህ እንዳለው ዋናው አማችን ልተዋወቅ ስለሆነ ደስ ብሎኛል ብሎ አማች የሚለውን ቃል ደገመልኝ።
ሁለቱም ሳይተዋወቁ ለኔ ሲሉ ብቻ ስለተዋደዱ ደስ አለኝ። ምንም ጊዜ ሳያባክኑ የዛኑ ቀን ተገናኝተው ተዋወቁ። አሁን ሀሳቤን ሷሊህ ላይ ጥዬ በመጠኑም ቢሆን እፎይ ብያለሁ። ምክንያቱም ወንድሜ ሀሳቤን ይጋራኛል። ተገናኙ በኋላ ሷሊህ ደውሎ ምርጫሽን ወድጄልሻለሁ፣ የኔ ቆንጆ አሪፍ ልጅ ነው። በቃ ከዚህ በኋላ የኔ ጉዳዩን እፈጽማለሁ፣ አንቺ አታስቢ እሺ ትንሿ ብሎ አበሸረኝ። አለሜ ሁሉም ነገር በፍጥነት እንዲሆን ይፈልጋል። ሷሊህም ሀሳቡ ደግፎ የዛኑ ቀን ማታ ቤት ነገራቸው። አባቴ ደወለልኝ። እንደነገራቸው እርግጠኛ ሆንኩ። ስልኩን ለማንሳት አፈርኩ። ሳላነሳ ተውኩት። ቀጥላ እናቴ ደወለች። ፍርሃት አለኝ፣ ግን ከአባቴ በዚህ ጉዳይ ላይ እናቴ ትሻለኛለች። እየፈራሁ አነሳሁት። የኔ ልጅ ናፍቆቴ ምንድን ነው የምሰማው አለችኝ በፍርሃት ድምፅ። ያው ሷሊህ እንደነገራችሁ ነው አልኳት በለሆሳስ ድምፅ። እሺ ልጁንስ በደንብ ታውቂዋለሽ? ልጁ እወድሻለሁ፣ ክፉ እንዳያገኝብኝ እሰጋለሁ። የአይኔ ማረፊያ ስስቴ ነሽ የኔ ልጅ። ፍቅር ስስትና እኔን የማጣት ፍርሃት ባስጨነቀው ድምፅ እንባ እየተናነቃት ተናገረች። እማ እባክሽ እንደዚህ አትሁኝ፣ በጣም ቅርብሽ ነኝ እኮ የምሆነው። በፈለግነው ሰዓት መገናኘት እንችላለን። ደሴ ማለት እኮ የ20 ደቂቃ መንገድ ነው፣ ሩቅ አይደለም። ደግሞ አሁንስ የ2 ቀን ጉዞ ተጉዤ ተራርቀን የለ እማ። እንደውም ደስ ሊልሽ ነው የሚገባው። እንባዬን የሚያመጣውም አብሬያት ከማልቀስ ማረጋጋትን መረጥኩ። ይሄን ስናገር ለቅሶዋን አቁማ ሳቀች፣ ተረጋጋችን። በተረጋጋ መንፈስ ብዙ አወራን። ከእናቴ ጋር ንግግራችንን ጨረስን። ስልኩን ዘግቼ ወደ አለሜ ደወልኩ። እኔ ቤተሰብ ጉዳዩን ስላወቀ እፎይ ብዬ ደስ ብሎኛል። አለሜን ከሷሊህ ጋር በመተዋወቁ ደስ ብሎታል። እሱም ልክ እንደ ሷሊህ ተመችቶታል። ወንድሜና ባሌ ቀድሞ ተዋውቀው በመዋደዳቸው ደስ ብሎኛል። ሽማግሌ እሁድ እንደሚላክ ነገረኝ። ያው ሰርጉም እኔ ስመለስ ክረምት ላይ ነው የሚሆነው። አለሜ በሐምሌ ውስጥ እንዲሆን ይፈልጋል። ከዚህ መቼ ትምህርት እንደምጨርስ በቁርጥ ቀኑን አላውቅም። ስለዚህ ነሐሴ መጀመሪያ ላይ እንዲሆን ሀሳብ አቀረብኩ። ቅር እያለውም ቢሆን ተስማማን። ግን አንድ ነገር ውስጤን ረበሽኝ። ከአለሜ ጋር በአንድ ቤት ውስጥ በትዳር ተሳስሮ መኖር ህልሜ ነው። ግን ትምህርቴስ ከተጋባን በኋላ ላልማር ነው ወይስ ተጋብተን ተለያይተን ልማር? ከተጋባን በኋላ እንኳን ለአመታት ለቀናት ሊለየው አልፈልግም። ሁሌም አብሬው መሆን ነው ፍላጎቴ። ጠዋት ከእንቅልፌ ስነቃ እይታዬ መጀመሪያ አለሜ እንዲሆንልኝ ነው ምኞቴ። የትዳር ትርጉም እኔ እስከገባኝ ድረስ በአንድ ጣሪያ ስር ተሳስሮ አንዳቸው ለአንዳቸው መኖር ማለት ነው። ተራርቆ ትዳር ለእኔ አይዋጥልኝም። ስለዚህ ያሳሰበኝ ጉዳይም ነገርኩት። በጭራሽ ትምህርት ማቆም ብሎ ነገር የለም። እዚህ ያለውን ነገር እኔ ጨርሳለሁ። አንቺ ከዛ ዝውውር ሞልተሽ ግሬድ ሪፖርትሽን ይዘሽ መተሽ 2ኛ ዓመት እዚሁ ወሎ ዩኒቨርሲቲ ትጀምሪያለሽ። ይህን ሲለኝ ደስታዬ ወደር አጣ። ትልቅ ሸክም ቀለለኝ። እረ ይቻላል ማለት ነው ዝውውር? በጣም ደስ ይላል። አዎ ይቻላል። ሁቢ በቃ ሱቅ ልዘጋ ነው። ቤት ገብቼ በደንብ እናወራለን። እሺ እወድሻለሁ የኔ ንግስት። እሺ እኔም እወድሃለሁ። ቻው። ስልኩን ከዘጋሁ በኋላ በሀሳብ ባህር ሰምጬ ጠፋሁ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች ለዛሬ ይዣት የቀረብኳት ቪዲዮ ይችን ትመስላለች። ቀጣይ ክፍል 16ን ይዤ እስከምቀርብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ድጋፍ ያስፈልገኛል። ድጋፋችሁ እንዳይለየኝ አሁንም በትህትና እለምናለሁ። ስላላችሁም ትብብር ከልብ ነው ምስጋናዬ። እንግዲህ የኔ ውድ ቤተሰቦች የማከብራችሁ የምወዳችሁ ላይክ፣ ሰብስክራይብ ስለምታረጉልኝ ቃላት የለኝም። ለእናንተ ምስጋና ከልብ የመነጨ ነው እና አሁንም ድጋፋችሁ እንዳይለየኝ እያልኩኝ ለዛሬው በዚህ ሰነባበታለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት
ሰላማችሁ በዚህ ተረፍረፍ ይበርልኝ እያልኩኝ ባላችሁበት ሰላማችሁ ይብዛ እያልኩኝ እስከዛው ድረስ መልካም ጊዜ ለሁላችሁ።